እዩ ጩፋና አዶናይ ወደፊት ምንድነው ታዲያ የምታስበው? ወደፊት አሁን እየተገለጸልኝ ነው በጣም አዲሱን ጄነሬሽን በመንፈሳዊ ዲያቆን ዘማርያም ያጋለጠው ምስጢር ከባህር ውስጥ ወጣ ነው። ሰይጣን ወጣ አይልም፣ በቁሙ ዲያብሎስ ወጣ አይልም። ብፁዕ አቡነ ኤርሚያስ ስለ ካህናት ተናገሩ። አሁን ከክህነት አቀባበል ጋር ያነሳችሁ ችግር አለ። የኔም እንዴት እንደተቀበልኩ አውቃለሁ፣ እናንተም ታውቃላችሁ። ውድና ክቡራት ቤተሰቦቻችን ኦርቶዶክሳውያን በዛሬ መረጃዎቻችን ትኩረት ሰጥተን የምናስደምጣችሁ መረጃ ነው የሚሆነው። መረጃው ጉልበት እንዲኖረው ላይክ፣ ሼር በማድረግ እንድታረምጡን እየጋበዝን በቀጥታ ወደ ቪዲዮቹ አመራለሁ። ሰላም ጤና ይስጥልን፣ እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እንሆም። ሰርጋችሁን ቤት ለማድረግ አሰባችሁ? ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኤቨንቶች ነን። ሰላም ጤና ይስጥልን የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? ይህ ያሮስ ነው። አዘጋጅ አቅራቢው እኔ ወንድማችሁ ልዑል መብራቱ ነኝ። ያሮስን ምርጫችሁ ስለምታደርጉ ያደረጋችሁም ስላለ እጅግ አድርገን እናመሰግናለን። እስከ መጨረሻው ድረስ ላይክ ሼር ያደረጋችሁ ትብብር አጋርነታችሁን ያሳያችሁን እንድታደምጡን እንድትከታተሉን ጭምር እየጋበዝን በቀጥታ እንግዲህ ቪዲዮዎቹን ወደ ማጋራቱ ነው የማመራው። በቅድሚያ መናፍቃን በሐሰት ቤተክርስቲያንን እየተሰደቧት ይገኛሉ። ቤተክርስቲያንን እየወጓት ይገኛሉና አንደኛው እንግዲህ ጽጌ ስጦታው የተባለው ሰው ነው። ለዛ ደግሞ ወንድማችን ዲያቆን ዘማርያም ደስ የሚያሰኝ መልስ ሰጥቷል። እናድምጥ። ሰይጣን አምኖ ተገርዞ መንኩሶ መንግስተ ሰማያት ገባ። እንዲሁም ወደ ዳውሮና ወደ ቦረና ሂዶ ስብከተ ወንጌል ሲያገለግል በጾም በጸሎት ተወስኖ ሙቶ መንግስተ ሰማያት ገባ። ጸሎቱ በረከቱ ይደርብን ተብሎ በገድላት አንደበት በተባለ መጽሐፍ ተጽፏል። ማህበረ ቅዱሳን ሱቅ ላይ እየተሸጠ እንየው 48ኛው አይደለም የሚለው። ከዚህ በኋላ አባታችን አቡነ ተክለ ሃይማኖት በሀገሩ ሲማለስ አንድ ቀን በባህር ዳር ተቀምጦ ሳለ ልቡሰ ስጋ ጋኔን ከባህር ውስጥ ወጣ ነው። ሰይጣን ወጣ አይልም፣ በቁሙ ዲያብሎስ ወጣ አይልም። ፈጥረን እናንበበው። የጀመሩት ላይ ራሳቸው የጻፉት ላይ አለ። ልቡሰ ስጋ ያ ማለት ሰይጣን የሰለጠነበት ሰይጣን ያደረበት ሰው እግዚአብሔር ሊያድርበት ይችላል፣ ሰይጣን ሊያድርበት ይችላል። በመጽሐፍ ቅዱስ በብሉይ ሳኦል ላይ እርኩስ መንፈሶች ያስጨንቋል ነበር። እርኩስ መንፈስ እኮ ሰይጣን ጋኔን ነው አይደል? ይሰለጥንበታል እኮ ሰው። በሐዲስ ኪዳን ደግሞ አንተ አትሙት ሲለው ጴጥሮስ ለጌታ አንተ ሰይጣን ብሎታል። አሃ ጴጥሮስ በቁሙ ሰይጣን ነው እንዴ? በጴጥሮስ ገላ ላይ አድሮ ለክርስቶስ ሞት ያዘነ መስሎ ግን የክርስቶስን ስቅለት የሰው ልጆች ድህነት የማይፈልገው ዲያብሎስ የራራ መስሎ ጌታ አይሁንብህ አለው። ጌታ ምን አለው? አንተ ሰይጣን ከኋላ ሂድ፣ የሰውን እንጂ የእግዚአብሔር ሐሳብ አታውቅም አለው። ጴጥሮስ ሰይጣን ነው በቁሙ። ይህ መጽሐፍ ላይ አልተጻፈም እንዴ? እንቀጥል። ሐዋርያ ቅዱስ ጳውሎስ በአዲስ ኪዳን ላይ ሲቃወም የነበረውን ጠንቋይ ምንድን ያለው? አንተ የዲያብሎስ ልጅ አለው። ዲያብሎስ ሚስት አግብቶ ወልዶት ነው። ግብሩ ሁሉ የነ ቅዱስ ጳውሎስን አማናዊ ወንጌል የሚቃወም ሁሉ ሰይጣን የሰይጣን ልጅ ይባላል። ሰው ላይ ሊሰለጥን ይችላል። አለቀ። በብሉይ ያለ በሐዲስ አለ፣ ምንም ጥያቄ የለውም። እንደውም ጌታችን ላይ በወንጌል ስናነብ ሰይጣንም ከ12ቱ በአንዱ ገባ ይላል። በማን? በይሁዳ ገባ እኮ። ይኸው ጌታን እንኳ አሳልፎ ሰጠ። ከ12ቱ በአንዱ ገባ ይላል እኮ ወንጌል ራሱ። ይሁዳ ሰውን አይደለም በተፈጥሮ ሰይጣን ያደረበታል። ያው ምን ጥያቄ አለው? ልቡሰ ስጋ ማለት ሰይጣን ያደረበት ሰው። ከዛ ያ ልቡሰ ስጋ ጋኔንም ደቀ መዝሙር ትቶ ፈጥኖ ሸሸ። ከዛ ጠየቀው። ብፁዕ አባታችንም ልጄ ለምን ትይዘዋለህ አለው። ከዛ ጋኔኑን ጠየቀው። ጋኔኑን እሳቸው ያዙት። ከዛ በኋላ ምን አለ? እንግዲህ ወደ ወዲስ ወደ ማደሪያዬም ለመመለስ አይቻለኝም፣ በማህተብ ስልጣኔን ሽረዋልና አለው። በምን? በማማተብ በስመ አብ ወወልድ ወመንፈስ በሚለው ስልጣን
ክቡር አባታችን አቡነ ተክለ ሃይማኖት ወስዶ ገዝሮ ማለት ነው። ጾታ አለው ሴጣን፣ ጾታ አለው ሴጣን። እኮ የወደቀ መልአክ ነው። ወንድ ሴት አለው ሴጣን። ገዝሮ ሲል ሴጣን አይደለም ማለት ነው። እሺ ወደ ፍጹም ክርስቲያንነት ለወጠው። ምን ማለት ነው? ክርስቲያን አደረ። ከዛስ ስሙንም ክርስቶስ ሐዋርያው ክርስቶስ መረጠው አለው። እሺ የቱ ጋር ነው ወደ ዳውሮ ገብቶ አገለገለ የሚለው? የሌለ ፈጠራ። በዚህ ዕድሜ እርሶ እንዲህ መናገር አለቦት? እሺ እንጨርሰው። የመጨረሻው ብፁዕ አባታችንም ሲያገለግለው ኖረ። ከጥቂት ቀን በኋላ የምንኩስናውን ልብስ አልብሶ ወደ በዓቱ አስገባ። ይህችም ደብረ አስቦ ናት። ሞቶ መንግሥተ ሰማያት እስኪገባ ድረስ በተረፈ ዘመኑ ሁሉ መነኮሳትን ደስ የሚያሰኝ እግዚአብሔርንም የሚወድ ሆነ። አለቀ። እንግዲህ የሐሰት ዜና፣ የሐሰት ፈጠራ፣ የሐሰት ትርክት የፕሮቴስታንቱ መለያ ሆኗል እና ያንን ደግሞ እያንዳንዷን የሚያጋልጡ ኦርቶዶክሳውያን ስላሉን ደግሞ ደስ ያሰኝናል በእውነት። እዚህ ነው። ወደ ቀጣይ መረጃችን አምራ። ስለ ካህናት ብፁዕ አቡነ ኤርምያስ አሁን ከክህነት አቀባበል ጋር ያነሳችሁ ችግር አለ። እኔም እንዴት እንደተቀበልኩ አውቃለሁ፣ እናንተም ታውቃላችሁ። ውዳሴ ማርያም ጨረስን፣ መልካ ማርያም መልካ ኢየሱስ ያው ሸመደል፣ ዳዊት ደገምን። ከዛ በኋላ ዳዊት ደግሟል ይቀበል ተባለ። እንደዛ ሆነን የተቀበልነው። እንዳጋጣሚ ሆኖ እኔ ግን 3 ጊዜ ቅኔ ቤት ገብቼ ተቀኝቼ ነው የተቀበልኩት። ያም ሆኖ ግን ገና ልክ አልነበርኩም። አሁን እንዳልኳችሁ ነው። ውዳሴ ማርያም የሸመደደ ሰው፣ ዳዊት የደገመ ሰው ካህን ስናደርግ በቅቷል ወይ? ሙሉ ነው ወይ? ይሄ ሰው መጀመሪያ እምነቱን መቻ አሳወቅ ነው። መጀመሪያ የቤተክርስቲያን ስርዓት መቻ አስለመድ ነው። ክህነት ማለት ምን እንደሆነ መጀመሪያ መች ነገር ነው። ያን የምናስተምረው ምስጢራተ ቤተክርስቲያን መጀመሪያ ስናስተምረው ነው። ውዳሴ ማርያም ስለሸመደደ ብቻ ክህነት ሰጠ ነው። ከዛ በኋላ አጋጣሚ እድሉ ከገጠመው አቋቋም ሊማር ድጓ ሊማር ይችላል፣ መርጌታ ሊሆን ይችላል። ይሄው ነው እንግዲህ ልዩነቱ። ግን ያም ሆኖ እምነቱ እንደተሸፋፈነ ነው። ሌላው ደግሞ ያው ዳዊት እንደደገመ ዲያቆን ሆነ፣ እውቀት ሳይጨምር ቄስ ሆነ። ማዕርጉ ይጨመራል፣ እውቀቱ አይጨመርም። በጣም በሚገርም ሁኔታ እውቀት አይጨመርም። ያው ነው፣ ያው ሲቀበል የነበረው እውቀት ነው። ሹመቱ ግን ቅስና፣ ቁምስና፣ ጵጵስና እያለ ሄዷል። በቃ ማዕርጉ ነው የሚያድገው፣ ዝም ብሎ የሚቆለለው። እንዲሁ ይህንን አካሄድ ካልቀየር ነው በዚህ አካሄድ ቅስና፣ ድቁና፣ ጵጵስና ዋጋ ይኖረዋል ብላችሁ ታስባላችሁ? ስለዚህ እንደ ሀገረ ስብከት አሁን እያደረግን ያለ ነው። እናንተ ብትረዱን ይሄ የተለመደው እንደተባለው ውዳሴ ማርያም መጨረስ፣ ዳዊት በስነ ስርዓት መድገም፣ እንዲደግሙ ማድረግ። ቢያንስ ይህን ከጨረሱ በኋላ ቅድም ያልናቸውን ደግሞ ስለ እግዚአብሔር ሀልወት ባጭሩ መረዳት እንዲችሉ፣ ስለ ምስጢራተ ቤተክርስቲያን ባጭሩ እንዲረዱ ማድረግ። ይህንን አድርጋችሁ በሰበካ ጉባኤ አማካኝነት መምህራን ፈትናችሁ ለወረዳ ላኩልን። ወረዳ ቤተ ክህነቱ ደግሞ ተቀብሎ ልክ ናቸው ወይ እነዚህ ልጆች ብሎ መዝኖ ወደ ሀገረ ስብከቱ ይልካል። ሀገረ ስብከቱ ይመዝንና ተጨማሪ ስልጠናዎችን ሰጥቶ ዲቁና እንዲቀበሉ ያደርጋል። አሁን በዚህ መንገድ ጀምረናል። ግን ወከባው ቀላል አይምሰላችሁ። ቤተ ክርስቲያኗን ሊዘጓት ነው፣ ይኸው ይህን ያህል ሰው መለሱ ይሉናል። 5 አላዋቂ ከማከማቸት ምን አለ አንድ አዋቂ ሹመን ቢያጥናት። እንዲህ ይሄ በቁጥር ምናምን በቃ ይሄን ያህል ቄስ አለ የሚለው ይሄን ያህል ዲያቆን አለ የሚለው እና አንድ ትልቅ እድል ይመስለናል። ቁጥር ላይ ሳይሆን ጥራት ላይ ነው መጨነቅ ያለብን። ጥራት ላይ 12 ሐዋርያት ጥራት እኮ ስላላቸው ነው ዓለምን የለወጡት። ይኸው አንድ ደብር 20-50 ቄስ አለ። አሁን ግን ከጎን ምዕመናን ይጠፋሉ። በጥንቁልና በመጋደር በምን ይጠፋሉ። አሁን የምናየው ችግር ሁሉ የቤተ ክርስቲያን አቅም ማጣት የፈጠረው ችግር ነው። ስለዚህ ክህነት አሰጣጥ ላይ መምህራን እርዱንና መልክና ሲይዘው እኔም እናንተ ባሰለጠናችሁ ጊዜ ገደብ ሳልሰጥ መጥቼ እሰጣለሁ።
አሁን በዚህ ዓመት ያቀድነው እቅድ እስካሁን 3 ጊዜ ነው በዓመት የምንሰጠው። አሁን ግን 3 ጊዜ አይደለም የምንሰጠው ብለናል። ላሊበላ ላይ እንዳለ ሆኖ ወልዳያ ላይ 2 ጊዜ የምንሰጠው እንዳለ ሆኖ ወረዳዎች ላይ ደግሞ እየወረድን እያዘጋጀን ለምን 5 አይሆኑ ለምን 10 አይሆኑ ለነዚህ ሰጥተን መመለስ ባበቃችኋቸው ጊዜ እስከ ወረዳ ድረስ እንመጣለን። እኛ ልጆች አሰልጥናችሁ በጨረሳችሁ ጊዜ ይሄንን በደንብ ውሰዱት። የሰበካ ጉባኤ አባላትም በደንብ አድርጋችሁ ትኩረት ስጡ። ብፁዕ አቡነ ኤርሚያስ በአገረ ስብከታቸው ትልቅ ስራ እየሰሩ የሚገኙ አርአያ መሆን የሚችሉ አባት ናቸው። በእውነት እጅግ የሚወደዱ አባት ናቸውና ተስፋ እናደርጋለን ብዙ ነገሮች እንደሚለወጡ በእርግጠኝነት። ወደ ቀጣይ መረጃችን እናምራ አይደለ? ወደ እዩ ጩፋ እንምጣ እስቲ። እዚህ ጋር አንድ ሀሳብ እናንሳ። አዶናይ ሄደው ወደ እዩ ጩፋ ነው። ምናልባት የተለያዩ ሀሳቦች ይኖሩት ይሆናል፣ ችግር የለውም። ግን እዩ ጩፋ ነው። እዩ ጩፋ እናውቀዋለን። ምንም ምን ቢሆን ሀሳቡን ልቡን የተረዳ ነው ይመስለኛል። እና ትንሽ እንደው ረጋ ቢረጋጋና ቢመረምር የሚል ሀሳቦች ነበሩኝ። በአጠቃላይ ግን ሆኗል። እና ከዚህ ምን ትረዳላችሁ? እዩ ጩፋ ጋር መሄድ ነበረበት ወይ? ያው ፍጹም የዋህ ነው፣ ንጹህ ልብ ነው ያለው። ግን ማስተዋል ደግሞ አለበት። ከማን ጋር ምን እያደረገ እንዳለ ቢረዳው ብዬ አስባለሁ። የተለየ ነገር አድርጎ ነው ብዬ ባላምንም፣ ግን ደግሞ በጣም በጥንቃቄና በመመርመር ሊሆን ይገባል። ምክንያቱም ከአንዳንድ ነገር የማንጠብቃቸው ነገሮች ስላሉ ማለት ነው። ወደ ቀጣይ መረጃችን ስናምራ በቀጣይ እንድናደምጥ የምወደው ጉዳይ ሰይጣንን ማስለፍለፍ ይቻላል? መንፈሳዊ ነውን? በታላቅ ድምጽ እየጮኸ የልዑል እግዚአብሔር ልጅ ሆይ ኢየሱስ ሆይ ካንተ ጋር ምን አለኝ? እንዳታሰቃየኝ በእግዚአብሔር አምልሃለሁ። ከዛ ኢየሱስም አንተ ርኩስ መንፈስ ከዚህ ሰው ውጣ ብሎት ነበርና ስም ማን ነው ብሎ ጠየቀው። ብዙዎች ነንና ስሜ ሌጌዮን ነው ብሎ መንፈሱ እንደተናገረ በማርቆስ ወንጌል ላይ እናያለንና እዚህ ጋር ጌታችን ርኩስ መንፈሱን እንዳናገረው እንመለከታለን። በዘመናችን ደግሞ ብዙ ጊዜ አጥማቂዎች ነን የሚሉ ሰዎች መንፈስን ሲያሰሩ እንደዚህ ሆነ እንደዚህ ብለው እንዲናገሩ እንትን ይሏቸዋልና ይሄ ነገር እንዴት ይታያል? በቤተክርስቲያናችን ስርዓት መሰረት አሁን እንግዲህ የትምህርቶች ሁሉ አብነት መድኃኔዓለም ኢየሱስ ክርስቶስ ነው። የትኛውም አገልግሎት ክርስቶስን አብነት ያላደረገ አገልግሎት አይደለም። እንዳልሽው ያ ሌጊዮን ወይም ደግሞ ያ አጋንንት ጭፍራ በአንድ ላይ የነበረበት ሰው እንግዲህ ክርስቶስን ከርቀት ሲያዩት አጋንንቱ ጮኸዋል። ድምጹን አሰምቶ ከፍ አድርጎ ጮኸ ይላል። አሁን እዚህ በደንብ ማስተዋል ያለብን ምንድነው? ማነህ? የት ያዝኸው? ለምን ያዝኸው? የሚል ጥያቄ አላቀረበም ክርስቶስ። ለምን አላቀረበም? አንደኛ ማእምረ ኅቡዓት ሁሉን አዋቂ ነው ክርስቶስ። እንዲያውም ቅድም አንቺም እንዳነበብሽው ማንህ ብሎ ጠይቆታል። ብዙዎች ነንና ሌጊዮን ብሎ የተናገረ አሁን ማንህ ብሎ መጠየቁ አናግሮ ሊያስወጣው ስለፈለገ ነው እንጂ ምን እንደሚባል ማን እንደሚባል ከክርስቶስ የሚሰወር ነገር ሆኖ አይደለም። በሌላ አነጋገር ደግሞ ስጋ አላዋቂ ስጋንም እንደለበሰም ደግሞ ለማጠየቅ ነውና ይሄ እንግዲህ ክርስቶስ እሱ ባወቀ አናግሮ ሲጮህ አፍህን ዝጋ ነው እንደውም ያለው። አፍህን ዝጋና ውጣ፣ ከዛ ጮሆ ወጣ ይላል። አሁን በዘመናችን የሚታየው ደግሞ ከክርስቶስ ጥምቀት ተቃራኒ ነው። ክርስቶስ ያለ አፍህን ዝጋ፣ እነሱ ደግሞ በሽመልም በምንም በጀራፍም እየደፈደሙ ደግሞ ተናገር ማነህ? የት ያዝኸው? ኢንተርቪው በደንብ እየተደረገ ያጋንንት ኢንተርቪው እየተደረገ ሲሆን እናያለን። እና ከቤተ ክርስቲያን አስተምሮ አንፃር እንዴት ይታያል ክርስቶስ ከሰራው ስራ አንፃር ሲባል በጣም ቤተ ክርስቲያንን የማይወክል የክርስቶስን አርአያነት ያልያዘ ሐዋርያት ያላስተማሩት ሰለስቱ ምዕት ያላስተማሩት ቅዱሳን አባቶቻችን ያላስተማሩት በየትም ዘመን ያልነበረ ግን የራስን ዝና በመፈለግ የሚደረግ የወንጌል ጸርነት የቤተ ክርስቲያን ጠላትነት ነው እንጂ ማነህ? እንደውም አንዳንድ ስንት ትዳር ተፋቷል፣ ስንት ጎረቤት ተጣልቷል በእንደዚህ ምክንያት ያው ከተነሳ ይቀር ማለት ነው። ምክንያቱም ምን ነህ ይባላል። እንደዚህ አይነት መንፈስ ነኝ። አንዳንዱ እንደውም ደግሞ
የሆነ ወይ ቡዳ ነኝ ወይ ምናምን ይላል። ለይታሰው የተበላው እንዴት አረከው እንዴት ልክ እንዲህ አይነት ጥያቄዎች ሁሉ ሲቀርቡ ሰው ከሰው ተጣልቶ የተጋደለ ሰው ከሰው ተጣልቶ በአንድ ላይ መኖር እንዳይችል ያደረጉ የዚህ ዘመን አጥማቂዎች ሲባል ሁሉን ማለት አይደለም። ግን የክርስቶስን ፈለግ ተከትለው በሚገርም ሁኔታ የሚያጠምቁ አባቶቻችን አሉ። እነሱ የተሰጡን ናቸው። ግን ደግሞ ከክርስቶስ ሐሳብ ክርስቶስ ከሰራው ስራ ውጪ የሚያደርጉት ደግሞ እንዳልሽው ቅድም የዚህ ዘመን አጥማቂዎች ማነህ እንደውም ካልተናገረ በቃ የአጋንንቱ የለቀቀም አይመስላቸው አሉ። ይሄ አስተምሮ በቤተ ክርስቲያን ተቀባይነት የለውም። ምክንያቱም ክርስቶስም የነገረን ምንድነው አጋንንቱ እንኳን ሲጮህ ዝም በል ነው ያለው። ዝም በል። አሁን እኛ ደግሞ ምንድነው የምናደርገው? በግድ ተናገር። ይሄ ነው ተቃራኒነት። ክርስቶስ ዝም በል አለ። አሁን የሚያጠምቁት ደግሞ ካልተናገር ይላሉ ማለት ነው። እና የቤተ ክርስቲያን አስተምሮም አይደለም። ሲቀጥልም ደግሞ ሐሳቡ ቤተ ክርስቲያናዊ ቅርጽ እንዲይዝ እንኳን ለማድረግ ቢታሰብ እንደውም ቀነቀጠሮ ሁሉ ያስዛሉ። እንደውም በዚህ ቀን ነው የምትለቅ። አሁን አጥማቂ መቼ ነው የምትለቅ? በዚህ ቀን እለቃለሁ ይላል ሰይጣኑ ደግሞ ማለት ከዛ ቀጠሮ ይሰጠዋል። አንድም የቤተ ክርስቲያን ትምህርት እንደዚህ አይነት ነገር የለም። ህሙማንን እንኳን ሲፈውሱ ከክርስቶስ የተማሩ ሐዋርያት እንኳን ህሙማንን ሲፈውሱ ተንስ በስሙ ለእግዚእነ ኢየሱስ ክርስቶስ በኢየሱስ ክርስቶስ ስም ተነስ። የሐዋርያት ሥራ ምዕራፍ 3 ላይ ስታነቢ ያ በቤተ መቅደስ ሳንቲም እየለመነ የነበረውን ሽባውን ሰው እንኳን ቅዱስ ጴጥሮስና ቅዱስ ዮሐንስ ሲፈውሱ ገንዘብና ብር የለንም ወርቅ የለንም ግን ያለንን እንሰጣለን። ያለን ሀብት ምንድነው? በኢየሱስ ክርስቶስ ስም በሱ ስልጣን ማስነሳት ነው መፈወስ ነው። በስሙ ተነሳ። ያን ጊዜ ጸንቶ ተነሳ ቆመ ይላል። በሽታ እንኳን መንፈስ በሽታ እንኳን ቀጠሮ አይሰጡም አባቶቻችን። ይሄ የአቅም ውስንነት ያላቸው ሐኪሞች ቀጠሮ ይሰጣሉ። በዚህ ቀን እንደዚህ ብለው ቀጠሮ ይሰጣሉ። እግዚአብሔር የሰጣቸው ጸጋ የሰጣቸው አባቶቻችን ቀጠሮ አይሰጡም። ዳን ካሉ ይድናል። አሁን አጋንንትን እንኳን ለማስለቀቅ መቼ ነው የምትለቃት? በዚህ ቀን እለቃለሁ። መቼ ነው የምትለቀው? በዚህ ቀን እለቃለሁ። ቀጠሮ። ከዛም ደግሞ ይቀጥልና ደግሞ ከቀጠሮ ባለፈ ደግሞ ሌላ እንደገና ደግሞ ተመልሰህ ላትመጣ ደግሞ ተገዘት ይባላል። እንዴ ከለቀቀ ለምንድን ነው የሚገዘተው? በዚያ እንደገና ደግሞ ተመልሶ በሌላ ቀን ደግሞ ያ መንፈስ እንደገና ተይዞ ደግሞ ይገኛል። ለምን? አሁን ምትሃትና እውነተኛ ጥምቀት መለየት ስላልቻልን ነውና ባጭሩ የኢየሱስ ክርስቶስ ስራና በዘመናችን አጥማቂ የሚባሉ ሰዎች የሚሰሩት በጣም ተቃራኒ ቤተክርስቲያንን የማይወክል የክርስቶስን ፈለግ ያልተከተለ ነው። ከዚህ አንፃር ጩሆ ወጣ። ከዛ በኋላ ግን ሰውየው ዳነ ነው የሚለው። ተመልሶም አልሄደበትም። ይሄ ሰው እኮ ነው ራሱ እኮ ነው ሄድና ለዘመዶች ነገር የተባለውም ሰው እኮ ይሄ ነው ራሱ። ከዛ በኋላ ነው ሄዶ ለዘመዶቹ ተናገረ። ያደረገለትን ሁሉ ነገር ሲናገር ህዝቡ ያደንቁ ይገረሙ ነበር ይላልና ከዚህ የተነሳ የኢየሱስ ክርስቶስ ትእዛዝ ልክ ገስጾ አጋንንትን ከሰው ላይ ማውጣት እንጂ ማስለፍለፍ፣ ቀጠሮ ማስያዝ፣ ተናገር፣ በዱላ መቀጥቀጥ እንዲህ አይነት ነገር የለም። ሲጀመር መግረፍም በመስቀል ሁሉ የሚደበድቡ ሰዎች አሉ። ይሄም ትክክል አይደለም። መስቀል በረከት ማሰጫ ነው እንጂ ያጋንንት መደብደብ አይደለም። አንቺ ላይ የሆነ መንፈስ ሲኖር ያ መንፈስ እንዲወጣ በመስቀል አይደበደብም። ሲጀመር መስቀል የበረከት ምንጭ ዱላም አይደለም መምቻም አይደለም። አጋንንቱ እንዲቃጠል እንዴ በዱላ ረጀቅ እኮ ነው አጋንንት በዱላ ይገኛል እንዴ? ሲጀመር መስቀሉ ሲነካው አዎ መስቀል ያለ ሰውየውን ሲነካው ያቃጥለዋል። እውነት ነው። መደብደብና መስቀል ማስነካት ሁለቱ በጣም የተለያዩ ናቸው። ስለዚህ በመስቀል የሚደበድቡ በምን የሚደበድቡ እንዲህ አይነት የቤተ ክርስቲያን አስተምሮ የለም። ጴጥሮስም አልደበደብም፣ ዮሐንስም አልደበደብም በመስቀል። ሌሎቹም ሐዋርያት ከዛም በኋላ የተነሱ ሰለስቱ ምዕትም እንዲያርጋችሁ እየደበደባችሁ አጋንንት አውጡ የሚል ትምህርት በቤተ ክርስቲያን የለምና ከዚህ የተነሳ የኢየሱስ ክርስቶስና የዚህ ዘመን ትንሽ በጣም አስቀያሚ ደስ የማይሉ ነገሮች አሉ። እንግዲህ ወደ መጽሐፍ ቅዱሳዊ አስተምሮ ብንመለስ የተሻለ ነው የሚል መልእክት ነው ያለን። እንግዲህ በዘመናችን አጥማቂ ነን ብለው የሚነሱ ብዙዎች አሉና ለነዚያ የሚሆን መልስ ነው በትክክልም የተሰጠው። ስለዚህ ተረድተናል ብዬ አስባለሁ። ወንድሞቻችን ፈለገ አትናቴዎስና ልደተ ቃል ጥያቄ ቀርቦላቸው ነበርና ከመለሱት መልስ መካከል ደግሞ የሚከተለውን ላስደምጣችሁ። እስኪ አድምጠን እንመለሳለን። ሌሎች ልጆች አሏት ብለው ይናገራሉ። ለመሆኑ የመጽሐፍ ቅዱስ ክፍል ምንድነው የሚለው? እስኪ አንድ ላይ እንመልከት። በማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ላይ እንደዚህ ይላል፣ ወደ ገዛ ሀገሩ መጥቶ እስኪገረሙ ድረስ
በምኩራባቸው ያስተምራቸው ነበር እና በዛ የነበሩ ጸሐፍት ፈሪሳውያን ይሄን ሁሉ ጥበብና ታምራት ይህ ከወዴት አገኘዋል? እንደምታውቁት የአይሁድ ሁለት መሰረታዊ ችግር ነበረባቸው። አንደኛ ቅድም መምህራችን ሲያነሱት ነበረ በማቴዎስ ወንጌል ላይ እንደተጻፈ በፊልጶስ ቂሳሪያ ደቀ መዛሙርቱን ሰብስቦ ጌታችን ኢየሱስ ክርስቶስ መኔ ብለኒ ሰብል ወልደ እጓለ እመሕያው ብሎ ጠይቋቸው ነበረ። ሰዎች እኔን ማን ይሉኛል ብሎ በጠየቀ ጊዜ ሰዎች የሚሉትን ነገር ሁሉ ለክርስቶስ ነግረውት ነበረ። እናንተስ ደግሞ እኔን ማን ትሉኛላችሁ ሲላቸው ጴጥሮስ ከተቀመጠበት ብድግ ብሎ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አለው። በዚህ ዕለትነት ላይ ነው ቤተክርስቲያናችን የታነጸችው። እና ክርስቶስ የእግዚአብሔር ልጅ ማለት አይፈልጉም አይሁዶች። በቃ እንደኛው ተራ ሰው ነው ብለው ነው የሚያምኑት። አንደኛው መሰረታዊ ችግራቸው ይሄ ነው። ሌላው ሁለተኛው ደግሞ ትልቁ ችግራቸው ክርስቶስ ከድንግል ማርያም ያለ ዘራ ብእሲ የተወለደው የሚለውን አስተምሮ ማመንም መቀበልም አይፈልጉም። በቃ ልክ እንደኛ በሰው ፈቃድ ከሚስተር ኤክስ እና ከሚስተር ዋይ ነው የተወለደው ብለው ያምናሉ እንጂ በእግዚአብሔር ሚስጥራዊ በሆነ አሰራር ያለ ዘራ ብእሲ ከግብረ መንፈስ ቅዱስ ነው የተወለደው ብለው በፍጹም አያምኑ። እናም ይህን ሁሉ ጥበብና ታምራት ከወዴት አገኘው? ይህ የጸራቢው የዮሴፍ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ አይደሉምን? እንኪያስ ይህን ሁሉ ጥበብና ታምራት ከወዴት አገኘው ብለው ተናገሩ ይላል። እስኪ ቃሉን ሁላችሁም አንድ ላይ ከኔ ጋር በሉ። እነዚህ ሰዎች የተናገሩትን ቃል አንድ ላይ እንለዋለን። ይህ በሉ እስኪ የጸራቢው የዮሴፍ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ስምዖን፣ ይሁዳ፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? መልካም። ይህንን ብለው ተናገሩ። እነዚህ ሰዎች እንግዲህ ልብ በሉ በክርስቶስ ያላመኑ ሰዎች ናቸው። በዚህ በማቴዎስ ወንጌል ምዕራፍ 13 ከቁጥር 57 መጨረሻው የመጽሐፍ ቅዱስን ክፍል ስትመለከቱ ጌታችን ኢየሱስ ክርስቶስ ባለማመናቸው ምክንያት በዚያ አንዳች ታምር ሳያደርግ ሄደ ይላል። ይሄን ቃል የተናገሩ ሰዎች በክርስቶስ ያላመኑ ሰዎች ናቸው። ለዚህ ነው በምንፍቅና ውስጥ ያሉ ሰዎች መጽሐፍ ቅዱሱ ላይ ይሄ የታሪክ ክፍል መሆኑን ረስተው እንደ ሃይማኖት ማስረጃ አድርጎ የሚወስዱት። ለዚህ ነው ክርስቲያኖች ወንድሞች ይህ የመጽሐፍ ቅዱስ ክፍል ወይም ደግሞ ይሄን ቃል የተናገሩት ሰዎች በመጽሐፍ ቅዱስ ላይ ታሪክ ክፍል አለ። እሺ እና ታሪኩ የተቀመጠው በክርስቶስ ያላመኑ ሰዎች የተናገሩትን ንግግር ነው። በክርስቶስ ያላመኑ ሰዎች ይህን ብቻ አይደለም ሌላም በጣም ብዙ ነገር ብለው ያቀርቡ። ለምሳሌ የማርቆስ ወንጌል ምዕራፍ 3 ስትመለከቱ ቁጥር 22 ላይ ጌታችን ኢየሱስን ቤልዙቤል አለበት በአጋንንት አለቃ ደግሞ አጋንንትን ያወጣል ብለው ተናግረዋል። ሎቱ ስብሐት። ጌታችን ኢየሱስ ክርስቶስ ቤልዙቤል አለበት በአጋንንት አለቃ ደግሞ አጋንንትን ያወጣል ብለው ተናግረው ነበረ። እንዲህ አይነት አስተምሮ አለን ወይ? በፍጹም የለንም። መጽሐፍ ቅዱስስ እንዲህ አይነት አስተምሮን ያስተምራል ወይ? በፍጹም አያስተምርም። ነገር ግን የታሪክ ክፍል ነው። በክርስቶስ ያላመኑ ሰዎች የተናገሯቸው ንግግሮች በመጽሐፍ ቅዱሳችን ላይ ተቀምጧል። እናም በማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ጀምሮ ያለው ቃል ላይ ያለው ገጽ ንባብ በአጠቃላይ ስህተት ነው። የተናገሩት አንድም ትክክል የሆነ ሐሳብ አይደለም። ይህ የጸራቢው የዮሴፍ ልጅ አይደለም ወይ ብለው ተናገሩ። የክርስቶስ ኢየሱስ አባት ማን ሆኖ ሳለ የባሪያ አባቱ ማን ነው? እግዚአብሔር አብ። የጌታችን የኢየሱስ ክርስቶስ የባሪያ አባት እግዚአብሔር አብ ሆኖ ሳለ እነሱ ግን ይህ የጸራቢው የዮሴፍ ልጅ አይደለምን ብለው ተናገሩ። እናቱስ ማርያም ትባል የለምን አሉ። ክርስቲያኖች እናቱ ማርያም ትባል የለምን የሚለው ቃል እንዲህ ስታዩት እውነት ይመስላል። ነገር ግን ሐሰትና ስህተት ነው። እኛ በክርስቶስ የምናምን ሰዎች ክርስቶስን የማርያም ልጅ ስንለውና በክርስቶስ የማያምኑ ሰዎች ክርስቶስን የማርያም ልጅ ሲሉት ይለያያል። በጣም ለየቅል ነው። እኛ ክርስቶስን በክርስቶስ የምናምን ሰዎች ጌታችን ኢየሱስ ክርስቶስን የማርያም ልጅ ስንለው ያለ ዘራ ብእሲ ከግብረ መንፈስ ቅዱስ የተወለደ እያለን ነው። በክርስቶስ የማያምኑ ሰዎች ግን የማርያም ልጅ ሲሉት በሰው ፈቃድ እንዲሁ የተወለደ ሰው ነው ለማለት የንቀት ቃልን አዘል የሆነ ቃል አጠቃቀም እየተጠቀሙ ነው የተናገሩት። ስለዚህ ይህ የጸራቢው ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን ብለው ተናገሩ። አሁን እቺ ወንድሞቹ እህቶቹ የምትለውን ቃል አንስተው ፕሮቴስታንት የሆኑ እህቶች ወንድሞች አሃ ለካ ድንግል ማርያም ከክርስቶስ ውጪ ሌሎች ልጆች ወልዳለች ይላሉ። ይሄ ሞኝነት ነው። በማቴዎስ ወንጌል ምዕራፍ 12 ስናሳጥረው ባጭሩ በማቴዎስ ወንጌል ምዕራፍ 12 ከቁጥር 50 ላይ የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ እንዲህ ይላል፣ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ይላል።
ቃሉን እስቲ አንድ ላይ በሉ። የአባቴን ፈቃድ። የተወደዳችሁ ቤተሰቦቻችን እንግዲህ ብዙ ሀሳቦችን አቅርበንላችኋል። መረጃውን ስለምትከታተሉን የተከታተላችሁንም ስላለ እጅግ አድርገን የምናመሰግናችሁ ነው የሚሆነው። በሌሎች የቪዲዮ መረጃ ማስረጃዎች እንመለሳለን። ሰናይ ቆይታ ይሁንላችሁ።